የዛኔ ነው ቤተሰብ የተመሰረተው ነው የሚላችሁ። ከጊዜ በኋላ ግን ይሄ ጀንደር ሮልን እያጠፉ የወንዶችን ሚና ግን እስካሁን ኮምፕሮማይዝ አላረጉ። ወንድ ፕሮቫይድ ማድረግ አለበት፣ ወንድ ሊድ ማድረግ አለበት፣ ወንድ ፕሮቴክት ማድረግ አለበት የሚለውን ነገር አይቃወሙም። ስቲል እሱን ይደግፋሉ። እሱን እየደገፉ ግን ሲስተሙን ኦፕሬሽን ነው አንድ መሳሪያ ስለሆነ ቤተሰብም አባወራዊ ስርዓትም መፍረስ አለበት። ማንም ሰው ከተፈጥሮ ውጪ እየኖረ ሰላም ሊሆን አይችልም። ሃይማኖት ጠል ናቸው። የትኛውንም የሃይማኖት አስተሳሰብ አይቀበሉም። ኢትዮጵያ ውስጥ ወደዳችሁም ጠላችሁም for the past 50-60 years ማትሪያርኪን ያለው ፓትሪያርኪ አይደለም ያለው። አባወራዊ ስርዓትን ስትጠሉ ዲቫይን ኦርደርን እየጠላችሁ ነው። እግዚአብሔር ራሱ ሲጠራ አባትን ነው የሚጠራው፣ ወንድን ነው የሚጠራው። ለምን? ለመሪነት ያዘጋጀው ወንድ ነው። God is patriarchal። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የመለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ውሸት ሲደጋገም እውነት ይሆናል የሚባል ነገር ሰምታችሁ ታውቃላችሁ አይደል? አንዳንድ ነገርን በጣም ሲደጋገምብን አክሴፕት የማድረግ ቴንደንሲ እንደው ሰው በተፈጥሮ ይኖረዋል። ኦኬ በስርዓት ላይ ያለን፣ በስትራክቸር ላይ ያለን፣ በመዋቅር ላይ ያለን አመለካከት ከሆነ ዘመን በኋላ በጣም ከመበላሸቱ የተነሳ መዋቅር፣ አስተዳደር፣ ስርዓት ምናምን የሚባሉትን ነገሮች በጣም ከጠላን በጣም ቆይተናል አይደለም? የእሱ ማሳያ አንደኛው በጣም ሪፒትድሊ ስለ አባወራዊ ስርዓት ነቀፋ ሁል ጊዜ ትሰማላችሁ አይደለም? ሁል ጊዜ አባወራዊ ስርዓት ጨቋኝ ነው፣ አባወራዊ ስርዓት እንደዚህ፣ አባወራዊ ስርዓት እንደዚህ ተብሎ የሚነገረው ነገር በጣም ብዙ ነው። ከተነገረን የተነሳ አብዛኞቻችን ስለ አባወራዊ አስተዳደር ያለን ጤናማ አመለካከት አይደለም። ይሄ አመለካከት ከየት ነው የመጣው? አባወራዊ ስርዓትን እንድንጠላ፣ አባወራዊ ስርዓት ጨቋኝ ነው፣ አባወራዊ ስርዓት እንዲና እንዲህ ነው የሚለው አመለካከት ምንጩ ምንድን ነው? የት ነው የተጀመረው? እንዴት ነው የተጀመረው የሚለውን ነገር አብዛኞቻችን ሳናቅ ነው ሶሻል ሚዲያ ላይ ስላየን ወይ ደግሞ ጥቂት የተጨቆኑ ሰዎችን ስላየን የነሱን ፔን አምፕሊፋይ እያደረግን ያለ ነው። ነገር ግን ይሄ ሀሳብ መነሻው የት ነው? የት ነው የተጀመረው? እንዴት ነው የተጀመረው የሚለውን ነገር ሳናስተውልና ሳናቅ የምንናገር ከሆነ ይሄ አላዋቂ ነው የሚያስብልን እና ሃይማኖተኛ የሆናችሁ፣ ክርስቲያን የሆናችሁ፣ ሙስሊም የሆናችሁ አባወራዊ ስርዓትን ስትቃወሙ ልታፍሩ ይገባል ማለት ፈልጋለሁ። በመጀመሪያ ለምን እንደሆነ ታውቃላችሁ? አባወራዊ ስርዓትን መቃወም የጀመሩትን ሰዎች ኦሪጅን ብታውቁ ታዝኑ ነበረ። ስለዚህ እናንተ ሙስሊም ሆናችሁ፣ ክርስቲያን ሆናችሁ፣ ክርስቲያን ስላችሁ በክርስትና ውስጥ ያሉትን እምነቶችንም ጠቅልሉ፣ ብቻ ሃይማኖተኛ ነኝ ብላችሁ አባወራዊ ስርዓትን የምትጠሉ ከሆነ፣ የምታንጓጥጡ ከሆነ፣ ስማሽ ፓትሪያርኪ የምትሉ ከሆነ ንስሐ ልትገቡ ይገባል። በመጀመሪያ ደረጃ ይሄንን ልንገራችሁ። ግን በተደጋጋሚ ስለ አባወራዊ ስርዓት የሰማችሁት ነገር ጤናማ ስላልሆነ የኔን አመለካከት፣ የኔን እምነት በአንዴ ልትቀበሉ እንደማትችሉ ተስፋ አደርጋለሁ። እኔን ተውኝና ሃይማኖት ቤቶቻችሁ ስለ አባወራዊ ስርዓት ምን ይላሉ የሚለውን ነገር እንድታዩ ፈልጋለሁ። አዘ ክርስቲያን፣ እንደ ክርስቲያንና እንደ ሙስሊም ግን አባወራዊ ስርዓትን መቃወም የለባችሁም፣ ወይም ደግሞ ካረጋችሁ አመጽ እያረጋችሁ ነው የምልበትን ምክንያት ጥቂት ምክንያት ልንገራችሁ። እባካችሁ እስከ መጨረሻው ቆይታችሁ ይሄንን ጉዳይ ሲያራግቡት የነበሩት ሀሳባቸው ምን እንደነበር፣ ኦሪጂናቸው ምን እንደነበር በደንብ ኤክስፕሌን ስለማድረግላችሁ እስከ መጨረሻው ብትጠብቁኝ ደስ ይለኛል። ኦኬ፣ ለምንድን ነው አባወራዊ ስርዓትን መቃወም የሌለባችሁ? ለምንድን ነው አባወራዊ ስርዓትን ከሚቃወሙት ሰዎች ወገን ሆናችሁ ስማሽ ፓትሪያርኪ መፍረስ አለበት ለምንድን ነው ማለት የሌለባችሁ? አንደኛ አባወራዊ ስርዓት ዲቫይን ኦርደር ነው ወይም ደግሞ መለኮታዊ ስርዓት ነው እንጂ ሰው ደስ ሲለው ሰው ሲፈልግ የፈጠረው ስትራክቸር አይደለም። በኋላ እመጣላችኋለሁ እና
አባወራዊ ስርዓት መለኮታዊ ስርዓት ስለሆነ የምታምኑት እምነት ጋር ሄዳችሁ በጣም ፕሪፈር ብታረጉ እያንዳንዱ ስትራክቸር ላይ ክርስትና ላይም እስልምና ላይም አባወራን የማስቀደም ነገር አለ። የሚያስቀድመው ኃይለኞች ስለሆኑ ጎበዞች ስለሆኑ ሳይሆን ስርዓት ስለሆነ ነው። እና አባወራዊ ስርዓትን ስትቃወሙ ዲቫይን ኦርደርን ወይም ደግሞ እግዚአብሔራዊ የሆነ መዋቅርን እየተቃወማችሁ እንደሆነ አንድ ልነግራችሁ ፈልጋለሁ። ሁለተኛ አባወራዊ ስርዓትን መቃወም የሌለብን ምክንያት እንደ ሃይማኖተኛ ነው የምነግራችሁ። አሁን ሃይማኖተኛ አይኔ ሙስሊም ነኝ፣ አይኔ ኦርቶዶክስ ነኝ፣ አይኔ ጴንጤ ነኝ ብላችሁ እንደሚል ሰው ሳይሆን በትክክል እምነቱን እንደሚያውቅ ሰው ለምንድን ነው አባወራዊ ስርዓትን ስማሽ ፓትሪያርኪ ከሚሉት ጋር መመደብ የሌለባችሁ? አባወራዊ ስርዓት የመሪነት የአቅራቢነት የኃላፊነትና የመስዋዕትነት ማሳያ እንጂ የጭቆና ማሳያ እንዳልሆነ መጽሐፍቶቻችን ላይ መልሰን መላልሰን አንብበናል። እንደ መንፈሳዊ ሰው ከሆናችሁ ሃይማኖቶቻችሁ ላይ የተጻፉ አባትነት፣ መሪነት ሳክሪፋይስ እንደሆነ በደንብ ተደርጎ አምፕሊፋይ ተደርጓል። ስለዚህ አባወራዊ ስርዓት የመሪነት የመስዋዕትነት ኃላፊነትን የመውሰድ እንጂ የጭቆና ማሳያ እንዳልሆነ እያወቃችሁ አባወራዊ ስርዓትን ስትቃወሙ ዲቫይን ኦርደርን እየተቃወማችሁ ነው። አባወራዊ ስርዓት የስርዓት የኃላፊነት የአመራር ማሳያ እንጂ ሌሎች ቦታ ላይ አምፕሊፋይ እንደሚደረገው የጭቆና ማበረታቻ አይደለም። አባወራዊ ስርዓት ውስጥ የሚጨቆኑ አባቶች አሉ። አዎ እነሱን ተጠያቂ ማድረግ እንችላለን። ግን እነሱ አጠፉ ማለት ዲቫይን ኦርደርን ወይም መለኮታዊ ስርዓትን እናፈርሳለን ማፍረስ አለብን ማለት አይደለም። በሶስተኛ ደረጃ ለምንድን ነው መቃወም የሌለባችሁ? በቤተሰብ መዋቅር ውስጥ ወደድንም ጠላንም በተፈጥሮ ኦርደር ውስጥ ይሄ የጾታ ሚና የሚባለው ነገር ተሰጥቷል። ይህንን ነገር ከሚቃወሙት ሰዎች መካከል ወንድ ፕሮቫይድ ማድረግ አለበት፣ ወንድ ሊድ ማድረግ አለበት፣ ወንድ ፕሮቴክት ማድረግ አለበት የሚለውን ነገር አይቃወሙም። ስቲል እሱን ይደግፋሉ። እሱን እየደገፉ ግን ሲስተሙን ኦፕሬሽን ነው፣ ሲስተሙ የጭቆና ማሳያ ነው ብለው ሲስተሙን ማፍረስ ይፈልጋሉ። እሺ ወደንም ጠላንም እንግዲህ በጾታ ሚና እናምናለን። አባወራዊ ስርዓት ላይ ስትመጡ የጾታ ሚና የሚባል ነገር አለ። ወንዶች አባቶች፣ አቅራቢዎች፣ ጠባቂዎች፣ መሪዎች እንደሆኑ በየሃይማኖት ቤቶቻችን ላይ በደንብ አምፕሊፋይ ተደርገዋል። እኛም በተፈጥሮ ያንን ተቀብለን በማህበረሰብ ውስጥ ያንን አይተን ነው ፕሮሰስ እያደረግን የመጣ ነው። ከጊዜ በኋላ ግን ይሄ ጀንደር ሮልን እያጠፉ የወንዶችን ሚና ግን እስካሁን ኮምፕሮማይዝ አላረጉ። ስለዚህ አባወራዊ ስርዓትን የምትቃወሙ ከሆነ በፍጹም ጀንደር ሮልን ወይም ደግሞ የጾታ ሚናን መቀበል አትችሉም ማለት ነው። ሁለት ወዶ አይሆንማ። በዚህ ሁኔታ ውስጥ አባወራዊ ስርዓትን ወይም ደግሞ የአባትን አስተዳደር የምትጠሉ ከሆነ አንድ ቤት መቼም የአባወራዊ ስርዓት ከሌለበት አባት ያለበት ቤት ካልሆነና አባታዊ ስርዓት የሌለበት ቤት ከሆነ አንድ ቤት ኮላፕስ ያደርጋል ወይ ደግሞ ስርዓት ያጣል። ያንን ስርዓት ያጣውን ቤት ባበዛን ቁጥር ማህበረሰቡን መበከላችን አይቀርም። አገራችን ላይ የመጡ ከባባድ ችግሮች፣ ስርዓት ማጣቶች፣ የትውልድ መበላሸት ካነሳችሁ እኔ ዞሬ የምወስደው አባቶችን ያወጣ ከቤታቸው ያስወጣን ዘመን። አባት መዋቅር ያወጣል፣ አባት ስርዓት ያወጣል፣ አባት ይመራል። አባት የሚያረጋውን ነገር ሁሉ ከቤት ውስጥ ካጣን ለስርዓት አልበኝነት መጋለጣችን የማይቀር ነው። ለስርዓት አልበኝነት መጋለጣችን የማይቀር ነው። አንዳንድ ጊዜ አባቶች ኖረውም ኢማስኩሌት የሆኑና አባቶች ኖረውም እንደሚገባ ሚናቸውን ካልተወጡ ስርዓት አልባ ነው ቤቱ የሚሆነው። አይ አባት የሌለበት ቤት እንዳይባል ደግሞ you remember that video እንዳይባል ተብሎ ደግሞ እናቶች የአባትነትን ሚና ሲወጡ
እናት ደግሞ መሆን ያለባትን ነገር ሚስት ታደርጋለች እዚህ ጋር እና ይሄንን ነገር ስንቃወም ማሰብ ያለብን አንድ ቤተሰብ ላይ ይሄ ነገር አባወራዊ ስርዓት ፈረሰ ማለት የአባት ሚና ፈረሰ ማለት ዲሲፕሊን ፈረሰ ማለት መዋቅር ፈረሰ ማለት ይሄ ነገር ማህበረሰቡን ኪዮስ ውስጥ ይከተዋል፣ ቀውስ ውስጥ ይከተዋል። ስለዚህ አባወራዊ ስርዓትን ስትቃወሙ ማሰብ ያለባችሁ የቤተሰባችሁ ጉዳይ ብቻ ሳይሆን የሀገር ቀውስም እንደሚፈጠር ነው። እሺ በደንብ እንድናስብ የምፈልገው ግፍን መቃወም፣ ጭቆናን መቃወም ስርዓትን ከማፍረስ ጋር መገናኘት የለበትም። ስርዓትን ከማፍረስ ጋር መገናኘት የለበትም። አንድ ምሳሌ ልስጣችሁ። አንድ ጥርሳችሁ ቢያማችሁ አንድ ጥርሳችሁ ይታከማል። አይ ይሄ የጥርስ ህመም ትንሽ ጎረቤት ጋር ተዛብቷል ከተባለ ቀጣይ ያለውም ጥርስ ይታከማል ወይ ይነቀላል እንጂ ሁለትና አንድ ጥርስ ታሟል ተብሎ ሆል ጥርሳችሁ አይነቀልም አይደል? ስለዚህ ጭቆናን ለመቃወም እያልን አንድ ሁለት ጥቂት አባወራዎች በሰሩት ስህተት ሲስተሙን ማፍረስ አይደለም የሚገባን፣ እነዛን ሰዎች ነው ማረም የሚገባን። አሁን ግን ዓለም የተያዘችው መንገድ ሲስተሙን ማፍረስ ነው። አዘሆል ሲስተሙ ነው የጨቆነን የሚለው ይሄንን ነገር እመጣላችኋለሁ። ለምን ሲስተሙን እንደሚጠሉት እመጣላችኋለሁ። እሺ ስለዚህ ግፍን ለመቃወም ስትፈልጉ ግፍን መጥላት ስትጀምሩ ግፉን ያመጣውን ሰውዬ ጥሉት፣ ግፉን ችግሩን የፈጠረውን ሰውዬ ጥሉት እንጂ እግዚአብሔር ኦርደር ነው ብሎ የሰጠንን ስርዓት እንዴት ነው የምትጠሉት? መሆን የለበትም ራይት? እሺ ስለዚህ ግፍን መቃወም ስርዓትን በማፍረስ መሆን የለበትም። ኦኬ እርግጠኛ ሆኜ የማስበው እርግጠኛ እኔ በእምነቴ ያነበብኩት ነገር ክርስትና ላይ የወንጌል አማኝ ነኝ። ወንድም ሴትም በእግዚአብሔር ፊት እኩል ዋጋ ያላቸው እንደሆኑ እኔ መጽሐፍ ቅዱሴ ላይ አንብቤያለሁ። እኩል ዋጋ ነው ያላቸው በእግዚአብሔር ፊት እኩል ዋጋ ነው ያላቸው። እባካችሁ እስልምና ላይ ያላችሁ ኮሜንት ላይ እንድትጽፉ እፈልጋለሁ። ክርስትና ላይ እኩል ዋጋ ነው ያለን። እኩል ወንድና ሴት እኩል ዋጋ ነው ያለን። ግን ደግሞ አንድ አይነት ሚና የለንም። አንድ አይነት ሚና የለን። እኛ ሴቶች ስንፈጠር ሔዋን ስትፈጠር ምቹ ረዳት ተደርጋ ነው የተፈጠረችው። ስለምታንስ ምናምን ሳይሆን እንድትረዳው። ረዳት መሆን ጥንካሬ ይጠይቃል፣ እውቀት ይጠይቃል፣ ጥበብ ይጠይቃል፣ ብዙ ነገር ነው የሚጠይቀው እና የተለያየ ሚና አለን። ኦኬ በዚህ በአባወራዊ ስርዓት ላይ ስትመጡ ኮምፕሊመንት መደራረግ፣ አንዱ አንዱን መሙላት የሚባል ነገር አለ። ኮምፕሊመንት ነው የምንደራረገው። አንዱ አንዱን ይሞላል፣ አንዱ አንዱን ይደግፋል። አባወራዊ ስርዓት ላይ ስትመጡ ሁለታችንም አንድ አይነት ሚና የለንም። አባት ይመራል፣ እናት ታስተዳድራለች። አባት ያቀርባል፣ እናት መልቲፕላይ ታደርጋለች። አባት ይጠብቃል፣ እናት ነርቸር ታደርጋለች፣ ፍቅር ትሰጣለች። ስለዚህ በአባወራዊ ስርዓት ላይ ኦርደር አለ፣ ስርዓት አለ። ባል፣ ሚስት፣ ልጆች የሚል መዋቅር አለ። ይሄ ነው አባወራዊ ስርዓት፣ ሌላ ነገር የለውም። ነገር ግን ከእኩልነት እንቅስቃሴ ጀምሮ የመጣው ነገር ቢኖር አባወራዊ ስርዓትን ማፍረስ። ለምን? አባወራዊ ስርዓት የወንዶችን ስልጣን በደንብ ስለሚያስጠብቅ አባወራዊ ስርዓትን ማፍረስ አለብን ነው መጀመሪያ። ከዚህ በፊት በተደጋጋሚ ተነጋግረናል። እነ ሜሪ ዊንስተን ክራፍት ሲመጡ አባወራዊ ስርዓት ወንድን ጠቅሞታል። ወንድ ሴክሪፋይስ ያደረገውን ነገር አያዩም። ወንድን ጠቅሞታልና መፍረስ አለበት የሚል አይዲያ መጀመሪያ መጡ። እሺ እሷን ልተውላችሁ፣ ያን ያህል ሲግኒፊካንት የሆነ ነገር ስለሌላት ማለት ነው። አባወራዊ ስርዓትን እንደ ስርዓት መቃወም የጀመሩ አባወራዊ ስርዓት መፍረስ አለበት ብለው የጀመሩ ማናቸው ብላችሁ ከጠየቃችሁኝ
ማርክስ ኤግል እና ሌኒን ወይም ማርክሲዝምን ሲያራምዱ የነበሩ የሶሻሊስት አመራሮች ናቸው። የሶሻሊስት አመራሮች ለምንድነው አባወራዊ ስርዓት እንዲፈርስ የሚፈልጉት ብላችሁ ከጠየቃችሁ ማርክስ፣ ሌኒን እና ኤግልስ ኤቲስት ናቸው። በሃይማኖት አያምኑም። ወይም ደግሞ እኛ ክርስትና እና እስልምና ላይ እንዳለው በክሪኤሽን ቪው አያምኑም፣ ወይም ደግሞ በፍጥረት ስርዓት አያምኑም። እንደውም ማርክስ የዳርዊኒዝምን ሀሳብ ሳይንቲፊክ መሆኑን በጣም አድንቆ እሱ ከዝንጀሮ መጣን ሲል ዳርዊን፣ እሱ ደግሞ ተፈጥሮ ማህበረሰቡ ራሱ ለካ ኢቮልቭ አድርጎ ነው ብሎ ነው የመጣው። ስለዚህ በመጀመሪያ ደረጃ አባወራዊ ስርዓትን እንደ ስርዓት የጠሉት ማርክሲዝምን የሚያቀነቅኑ ሶስቱ ሰነፎች ነበሩ። ለምንድነው አባወራዊ ስርዓትን የጠሉት ብላችሁ ከጠየቃችሁ እነሱ ልክ እንደኛ ክርስትናና እስልምና ላይ እንዳለው በክሪኤሽን ቪው አያምኑም። ሰው በእግዚአብሔር አምሳል የተፈጠረ እንደሆነ አያምኑም። ለምንድነው አባወራዊ ስርዓትን የጠሉት ካላችሁ ሄዳችሁ ማንበብ ትችላላችሁ። ኤግልስ የጻፈው The Origin of Family, Private Property and State የሚለው መጽሐፍ ላይ በደንብ አድርገው ገልጸውታል። እነሱ እንደኛ በመጀመሪያ እግዚአብሔር አዳምን ፈጠረ የሚባል ነገር አያውቁም። እነሱ እንደኛ እግዚአብሔር የሚባል አምላክ እንዳለ አያውቁም። እነሱ እንደኛ በስርዓት በስትራክቸር አይደለም ሰው የመጣው ብለው የሚያምኑት፣ በሚና ሰው አልተለየም ብለው ነው የሚያምኑት። እነሱ የሚያምኑት ምን እንደሆነ ልንገራችሁ። በሆነ ዘመን ላይ ሰው ሲኖር ሰው ስልጣኔ የጀመረ ሲመጣ ከሃንቲንግ ኤንድ ጋዘሪንግ ወጡ ይላል። ይሄንን ደግሞ የሄንሪን ሂስትሪ ላይ ተምረነዋል አይደለ? ሰው መጀመሪያ ሃንቲንግ ኤንድ ጋዘሪንግ ላይ ነበር። ከዛ በኋላ አግራሪያን ሆኑ ወይም ደግሞ አግሪካልቸር ላይ ገቡ። ከዛም በኋላ ዘመናዊ ኢኮኖሚ ሲስተም መጣ ነው አይደል የሚባለው? የሱን ፕሪንሲፕል ወስደው የሱን ኢቮሉሽን ወስደው ነው ኤግልስ የጻፈው። ኤግልስ ሲጽፍ ምን ብሎ ጽፏል መሰላችሁ? በመጀመሪያ ማህበረሰቡ እንዲሁ በዘፈቀደ ነበር የሚኖረው። የዕለት ምግቡን ነበር የሚሰበስበው። ከዛ በኋላ አይሰበስቡም። የዕለት ምግባቸውን ከመሰብሰብ አለፋሉና የሳምንት የወርም እያሉ መሰብሰብ ሲጀምሩ ኢጋሊቴሪያን ሲስተም ነበረ። ማንም ከማንም አይበልጥም። ሃይራርኪ የለም፣ ስትራክቸር የለም። ኦኬ። ስለዚህ ወንዱም ሴቱም እየወጣ ሀንት ያደረግ ነበረ፣ ጋዘር ያደረግ ነበር፣ ወይ ያድኑ ነበር፣ ይሰበስቡ ነበር። ከዛ በኋላ ሰው ከዕለት ጉርሱ ያለፈ ነገር መሰብሰብ ጀመረ። ከዕለት ጉርሱ ያለፈ ነገር መሰብሰብ ሲጀምር ወንዶቹ ከሴቶቹ ይልቅ ሰውነታቸው ጠንካራ ስለነበረ ከሴቶቹ ይልቅ የበለጠ ምግብን መሰብሰብ ጀመሩ። የበለጠ ለነገ ለሳምንት የሚሆናቸውን ነገር መሰብሰብ ጀመሩ። ከዛ በኋላ እንዲሁ ዝም ብለን ከምንኖር ለምን የራሴ የምለው ነገር አላረግም በሚል አንድ ወንድ ሚስት ማግባት ጀመረ። ከሱ እኩል የነበረችው ኢጋሊቴሪያን ላይ የነበሩ ወይም ደግሞ ወንዱም ሴቱም እኩል የነበረበት ነገር እየቀረ መጣና ወንዶች ጉልበት ስለነበራቸው ሀብት እየሰበሰቡ ፕራይቬት ፕሮፐርቲ እየሰበሰቡ ከዛ በኋላ ለነሱ የሚሆናቸውን ሚስት እንደ ገረድ የምትሆናቸው ወይም ደግሞ በእነሱ ሰርቪቲዩድ ውስጥ የምትሆንን ሴት ወደ ህይወታቸው አመጡ። የዛኔ ነው ቤተሰብ የተመሰረተው ነው የሚላችሁ። ስትሰሙ ራሱ ኢትስ ዊርድ አይደል? ቤተሰብ የተመሰረተው ወንዶች አቅማቸው ዲቨሎፕ አረገና አኮሙሌት ሲያደርጉ በቃ ቤተሰብ ልሰብስብ ብለው ቤተሰብ ተመሰረተ ነው የሚሉት። የነሱ ቪው ይሄ ነው። ኢቮልቭ አረገ ነው የሚሉት። ቤተሰብ ኢቮልቭ የማድረግ ውጤት ነው እንጂ እግዚአብሔር የመሰረተው ኢንስቲትዩሽን አይደለም ብለው ነው የሚያስቡት። ሲጀምር ጀምሮ ሃይማኖትን አይወዱም፣ ሃይማኖትን ይጠላሉ። ደጋግሜ ነው የነገርኳችሁ። ኢትዮጵያ ውስጥ ደርግ በጣም ሲስፋፋ ያደረገው ነገር ቢኖር ሃይማኖት ቤትን ማዘጋት ነው። ምክንያቱም ሃይማኖት is an opium for the society ወይም ደግሞ ሰዎች ሰፈሪንግን እንዲቀበሉ የሚያደርጋቸው ነው ብሎ ማርክስ እንደውም በጣም በሃይማኖት ይቀልዳል። ስለዚህ እነሱ የሚሏችሁ ነገር ምንድነው? ሰው ማህበረሰቡ ኢቮልቭ
የኢቮሉሽን ውጤት ነው። ቤተሰብ የኢቮሉሽን ውጤት ነው ወይም ደግሞ የፕሮሰስ ውጤት ነው እንጂ የፍጥረት ውጤት አይደለም። እግዚአብሔር የፈጠረው ሶሳይቲ የለም፣ እግዚአብሔር የፈጠረው ቤተሰብ የለም ብለው የሚያምኑ ሰዎች ናቸው በመጀመሪያ እነ ማርክስ እንዳልኳችሁ። ስለዚህ ወንድና ሴት እኩል ከሆኑበት ሲናሪዮ ወጥተው ወንዶች ሞር አኮሙሌት ማድረግ ሲጀምሩ፣ ሀብትና ንብረትን መሰብሰብ ሲጀምሩ ያኔ ነው ቤተሰብ የተመሰረተው። ያኔ ቤተሰብ ብቻ ሳይሆን ያኔ ነው ፓትሪያርኪ የተመሰረተው። ያኔ ነው ፓትሪያርኪ የተመሰረተው። አባወራዊ ስርዓት የተመሰረተው ሰዎች አኮሙሌት ማድረግ ሲጀምሩ ነው ብለው ነው የሚያስቡት። ስለዚህ የሴቶችን ጭቆና ለማስወገድ ልናረግ የሚገባን ነገር ምንድን ነው? ኦነርሺፕን ስፕሬድ ማድረግ አለብን። ሴቷም ወታ መስራት አለባት። አያችሁ ምንድን ነው የሚለው መጽሐፉ? the origin of family private property and state ነው። ስለዚህ ፋሚሊ የኢቮሉሽን ውጤት ነው። ማህበረሰቡ ሲያዘግም የደረሰበት ተቋም ነው ቤተሰብ ማለት። ከዛም በኋላ ፕራይቬት ፕሮፐርቲም አንድ ሰው ንብረትን የማከማቸት ጉዳይ እየቆየ ማከማቸት የጀመረው ጉዳይ ነው። ከተማም ከዛ በኋላ የተመሰረተ ጉዳይ ነው። ወይም የመንግስት አስተዳደር መዋቅርም ከዛ በኋላ የተጀመረ ጉዳይ ነው ብለው ነው የሚያምኑት። ስለዚህ ወንዶች በሰውነታቸው ጠንካራ ስለነበሩ ሞር ገንዘብን ሞር ሪሶርስን ማከማቸት ሲጀምሩ ነው ፓትሪያርኪ የተጀመረው ብለው ነው የሚያምኑት። አያችሁ እኛ እንደ ክርስቲያንና እንደ ሙስሊም የምናምነውን እዚህ ጋር ይዩት። እነሱ እንደ ኢቮሉሽነሪ እንደ ዳርዊኒዝም የሚያምኑትን ይዩት። አያችሁ እንዴት እንደምንለያይ። ስለዚህ የኢኮኖሚ ጭቆና የተጀመረው ወይም ቤተሰብ የተጀመረው አንድ ወንድ ኢኮኖሚካሊ ሴቷን መጨቆን እንደሚችል ሲያምን ስለሆነ ፓትሪያርኪም ቤተሰብም መፍረስ አለበት ነው የነሱ የመጀመሪያ ንግግር። የተከታተላችሁኝ ነው አይደል? ስለዚህ የነሱ ቤተሰብ ስትራክቸር የተጀመረው ብለው የሚያምኑት ወንዶች ሞር ማከማቸት ከጀመሩ በኋላ አይ በቃ ቤተሰብ ልመስርት ብለው ነው እንጂ ፋሚሊ የተጀመረው እንደው እግዚአብሔር አዳምን ፈጥሮ ሔዋንን ሰጥቶት የሚባለውን ነገር አያምኑም፣ በሃይማኖትም አያምኑም። ስለዚህ ፓትሪያርኪ ወይም አባወራዊ ስርዓት በዚህ መልኩ ነው የመጣው። ሀ ተብሎ የተጀመረው እንደነ ማርክስ አገላለጽ ኤግልስ መጽሐፍ ላይ ታገኙታላችሁ። ሁለተኛ ቤተሰብ በዚህ መልኩ ነው የተመሰረተው። አባወራዊ ስርዓትም በዚህ መልኩ ነው የተመሰረተው። ስለዚህ አባወራዊ ስርዓትና ቤተሰብ ሴትን የመጨቆኛ አንድ ቱል ስለሆነ አንድ መሳሪያ ስለሆነ ቤተሰብም አባወራዊ ስርዓትም መፍረስ አለበት ብለው ነው የተነሱት። ይሰማችኋል? የስ ቤተሰብም አባወራዊ ስርዓትን መፍረስ አለበት። ለምን? ሴቷ ከወንዱ እኩል ገንዘብ አግኝታ ራሷን መቻል አለባት። እዚህ ጋር እዩት ኢኳሊቲ እንዴት ከኮምፕሊመንተሪ ሩል ጋር እንደሚጣላ እዩት። በተፈጥሮና በሃይማኖት ቤቶቻችን ላይ ያለው ትምህርት ኮምፕሊመንተሪ ነው፣ ወይም አንዱ ከአንዱ ጋር ተመጋጋቢ ነው እንጂ አንዱ ከአንዱ ጋር የሚወዳደር አይደለም። እነ ማርክስ ጋር ስትመጡ ግን ኢጋሊቴሪያን ነው መሆን ያለበት። እሷም የራሷን ገንዘብ ሰርታ ትምጣ፣ እሱም የራሱን ገንዘብ ሰርቶ ይምጣ። በዚህ መካከል ከተፈጥሮ ውጪ እንደሆነ እያወቁ እሺ ሴቷ ከወለደችስ ማን ያሳድጋታል? ምንም ችግር የለም፣ መንግስት ያሳድጋታል፣ ዴኬሮች ይቋቋማሉ አሉ። አሁን ልታስቡት የምፈልገው ነገር እነዚህ ሰዎች ሲነሱ በመጀመሪያ ሃይማኖት ጠል ናቸው። የትኛውንም የሃይማኖት አስተሳሰብ አይቀበሉም፣ ኋላ ቀር እንደሆነ ነው የሚያምኑት። እነዚህ ሰዎች ሃይማኖትን ከጠሉ በሃይማኖት ላይ ያለውን ዶክትሪን የማይቀበሉ ከሆነ እንዴት ብለው ነው ለሰው ልጅ መልካምን እንደሚያስቡ የምታስቡት? ማለት ከእግዚአብሔር በላይ የሚያስብልን ማለት ነው። ስለዚህ አጀማመሩ
ፓትሪያርኪን የሚጠሉበት ምክንያት ፓትሪያርኪ ወንዶች ደስ ሲላቸው ተነስተው ሀብት ሲሰበስቡ በቃ ሚስት ላግባ ብለው ያረጉበት ስርዓት ነው ብለው ነው የሚያስቡት እንጂ በእውነትም ዲቫይን ኦርደር እንደሆነ እግዚአብሔር የመሰረተው ስርዓት እንደሆነ ቤተሰብ እግዚአብሔር የመሰረተው ስርዓት እንደሆነ ወንድ ልጅን ደግሞ ለመሪነት እንዳስቀመጠው አያስቡም፣ አያምኑም። እንደዚህም አይደለም አመለካከታቸው። እናንተ አሁን እንድታስቡ የምፈልገው ሃይማኖታችሁና አሁን ስማሽ ፓትሪያርኪ የሚሉትን ሰዎች በምንድን ነው የሚገናኙት እንድትሉ ፈልጋለሁ። ይኸውላችሁ ለሰው ልጅ የሚጠቅመው ከማንም በላይ ለሰው ልጅ የሚጠቅመው የፈጠረው ነው። ግን ሁል ጊዜም ቢሆን ከፈጣሪ ጋር የሚያጣላው ደግሞ የሚጠቅመው የሚመስለው ነው። ሶሻሊዝም እንደ ስርዓት በጣም ደስ የሚል ይመስላል። በጣም ለሰው ልጅ የሚራራ ነው የሚመስላችሁ። ግን ዲፕ ዳውን ሩትድ የሆነው ጉዳይ እኩል ማድረግ በሚለው ራሳቸውን ፕሩቭ ለማድረግ የሄዱበት መንገድ ሁሉ እኛን ከተፈጥሮ ጋር የሚያጣላን፣ እኛን ከእግዚአብሔር ጋር የሚያጣላን ሆኗል። በደርግ ጊዜ ወጣት የነበሩ እኮ ናቸው እኛን ወልደው አሁን ከተፈጥሮ ጋር እንድንጣላ እያደረጉን ያሉት ሳያውቁት they've been indoctrinated። ስለዚህ ኦሪጂኑ ፓትሪያርኪን መጥላት፣ አባወራዊ ስርዓት መጥላት ኦሪጂኑ ከየት ነው ካላችሁ ሶሻሊዝም ነው። እነሱ ደግሞ ፓትሪያርኪን እንደ ዲቫይን ኦርደር አይቆጥሩትም፣ ወይም ደግሞ እግዚአብሔር የሰጠን ኦርደር እንደሆነ አይቆጥሩም። ሲቀጥል እነሱ በጀንደር ሮል አያምኑም፣ በጾታ ሚና አያምኑም። ሴትም ወንድ ማድረግ የሚችለውን ሴትም ማድረግ ትችላለች ብሎ ከሚያምን አይዲዮሎጂ ጋር ነው ራሳችሁን አንላይን እያደረጋችሁ ያላችሁት። ፓትሪያርኪን ስትጠሉ መጥፎ አባወራዎች የሉ? በጣም ብዙ አሉ። አባወራዎች መጥፎ ሆኑና ስርዓቱን ማውደም ምን የሚሉት ነው? እሺ አባወራዊ ስርዓት ተወገደ። በምንድን ነው የሚተካው? በማወራዊ ስርዓት ነው የሚተካው። ኢትዮጵያ ውስጥ ወደዳችሁም ጠላችሁም for the past 50-60 years ማትሪያርኪን ያለው ፓትሪያርኪ አይደለም ያለው። አባት የሚያስተዳድርባቸው ቤቶች በጣም ጥቂቶች ናቸው። አባት የሚመራባቸው ቤቶች በጣም ጥቂቶች ናቸው። ፓትሪያርኪ እኛ ሀገር ከሞተ 50 ምናምን ዓመት ሆኖታል። ለዚህ ነው ይሄ ሁሉ ስርዓት ማጣት የመጣው። ይሄ ሁሉ ጋጠወጥነት የበዛው አባት ስልጣኑ ላይ ስላልሆነ ነው። ኦቶሪቲው ላይ ስላልሆነ ነው። አባቶችን አስወግደናቸዋል። ቤቱ ላይ አያዝም። ቤቱ ላይ የምትፈራ እናት ናት። ዲሲፕሊነሪ ፊገር እናት ናት። እናታችሁ እንዳትሰማ ነው የሚለው እሱ ራሱ። ለምን ኢማስክሌትድ ሆኗል። በደርግ ስርዓት ላይ ወደነው በቀበሌ ተገዳይ የተባለ የሴቶችን መብት እንዲያስጠብቁ አባቶችን ኢማስክሌት አድርገዋቸዋል መልሰው በላልሰው። ስለዚህ ቤት ውስጥ ብዙ አመፀኛ ሴቶች እንዲቀመጡ ሆነዋል። ለምን? ኢንዶክትሪኔሽን ነው። ውጪ ምን ያደርግልሻል? ቤት ውስጥ መቀመጥ እኮ ባርነት ነው ተባለች። ከማሰምታ ከማርክስ ሰምታ እኩል መሆን ትችላለሽ አላት። እኩል ያልሆነችው እና አባወራዊ ስርዓትን ስትቃወሙ የእግዚአብሔርን ዲቫይን ስትራክቸር እየተቃወማችሁ እንደሆነ እወቁት። ለዚህ ነው መመለስ ያቃተን። ለዚህ ነው ሰላም ማግኘት ያቃተን። ማንም ሰው ከተፈጥሮ ውጪ እየኖረ ሰላም ሊሆን አይችልም። ስለዚህ ሪስቶር መደረግ ካለበት ኮሚዩኒቲው ወደ አባወራዊ ስርዓት መመለስ አለብን። አባቶች ቤት ውስጥ መመለስ አለባቸው። አባቶች መመለስ አለባቸው። የኛ ዘመን አባቶች አሁን ላይ 50ዎቹ 60ዎቹ ምናምን ላይ ያሉ እድሜያቸው 50 ምናምን 60 ምናምን ላይ ያሉ አባቶች አይታችኋቸዋል። በጣም ኩል ካልም ፒስፉል ምናምን ናቸው፣ የተረጋጉ ምናምን። እናቶች ደግሞ በተቃራኒው ናቸው፣ ኃይለኞች ናቸው። ለምን? የኢንዶክትሪኔሽን ውጤት ነው። እኩልነሽ መብትሽ ነው የተባለችበት ውጤት ነው። አሁን የትኛዋ እናት ናት ቤት ቁጭ ብለሽ ልጅሽን አሳድጊ የምትልሽ? አትልሽም። እንዴ ምን ቦታሽ ዲግሪሽን ይዘሽ ቤት ልትቀመጪ ነው የምትባየው? በጣም ሬር የሆኑ እናቶች እንዲህ ሊሉ ይችላሉ። ሌሎቹስ አይሉም። ለምን? ቤት መቀመጥ ጭቆና ነው ተብላ ስለተነገራት እሱኑ ነገር ነው ለእኛም የምትነግረን። ይሄ ሁሉ ኪዮስ የጀመረው ሀገራችን ውስጥ
ታውቃላችሁ የኢትዮጵያ ወንዶች ሌቭል ኦፍ ቴስቶስትሮን በጣም ከፍተኛ ናቸው። ግን አብዛኛው ወንድ አሁን ማስኩሌት እየሆነ ነው። ለምን? በሲስተም ከጨዋታ ውጪ እየሆኑ ነው ወንዶች። ለምን? አሁን ኢኮኖሚክ ሲስተሙ የሚፈልገው ፌሚኒን የሆነ ትሬት ነው። ሄኒ እያለው ነበር፣ ሱፍ ግጥም አድርጎ ለብሶ ተለማማጭ ሰው ነው። ለምን? ኢኮኖሚክ ሲስተሙ አቴንሽን እና ሰርቪቲዩድ ነው የሚፈልገው። እንደ ድሮ ዲሲሽን ሜኪንግ ምናምን ቦልድነስ ምናምን አይፈልግም። ስለዚህ ሞር ተፈላጊ የሆኑት ሴቶቹ ናቸው በስራ ላይ። ስለዚህ ሞር ሴቶች ገንዘብ ይሰራሉ፣ ወንዶቹ ዲፕራይቭድ እየተደረጉ ከጨዋታ ውጭ ይሆናሉ። እና አባወራዊ ስርዓትን ስትጠሉ ዲቫይን ኦርደርን እየጠላችሁ ነው። እስቲ እኔ አዘ ክርስቲያን ሪፍረንስ ልስጣችሁ። ጋድ ኢዝ ፓትሪያርኪያል፣ ወደዳችሁም ጠላችሁ። እንዴ አባታችን እኮ ነው የምንለው አይደል? እስልምናው ላይ ምን እንደሚባል አላውቅም፣ ትነግሩኛላችሁ ኮመንት ላይ። አባታችን ነው የምንለው። ሂዝ አ ፋዘር ፊገር አይደል እንዴ? መንፈስም ቢሆን ሂዝ አ ፋዘር ፊገር። እሺ እግዚአብሔር መጀመሪያ ወንድን ሰራ፣ አዳምን ሰራ። እሺ ከዛን እሺ እለፉና እግዚአብሔር ሰው ሲፈልግ እግዚአብሔር ህዝቡ በኃጢአት ሲጨማለቅ በሰዶም በዘመን ማንን አገኘ? እግዚአብሔር ኖህን አገኘ። የኖህን ሚስት አይደለም ኖህን ነው ያገኘ። እሺ ኖህን ተውት እለፉት። ከኖህ በኋላ እግዚአብሔር ሰው ሲፈልግ ማንን አገኘ? አብርሃምን አገኘ። ሳራን አይደለም የሚያገኛት። እሺ እለፉ። ከዛ ይሄዳል። እግዚአብሔር ራሱ ሲጠራ አባትን ነው የሚጠራው፣ ወንድን ነው የሚጠራው። ለምን? ለመሪነት ያዘጋጀው ወንድ ነው። ሴት ሰንም ስለሆነች ደካማ ስለሆነች አይደለም፣ ለሷም ሚና ተሰጥቷታል። እግዚአብሔር ከፕሪንሲፕሉ ጋር ኮንትራዲክት አያደርግም። 12ቱ ደቀ መዛሙርቱ ጋር ስትሄዱ they are all men፣ ሴቶች የሉም አይደለም፣ ግን 12ቱም ወንዶች ናቸው። ሴቶችን አላስገባም። it's order, it's structure፣ መዋቅር ነው። እያንዳንዱ ቦታ ላይ ስትሄዱ ወንዶች ናቸው ከፊት። ለምን? መሪነት፣ መስዋዕትነት የተሰጠው ለወንድ ነው። ይህን ነው እየተጋፋን ያለ ነው። እና የሚያምርብን የተሰጠንን ስርዓት አክብረን ስንኖር ነው። የሚያምርብን በተሰጠን ስርዓት ውስጥ ውበታችንን ጠብቀን ስንኖር። ፌሚኒዝም ላይ ብለው የተነሱ ሴቶች ጥያቄ የወንድን ጉዳይ ፍለጋ ነው። እንደ ወንድ የመሆን ጉዳይ ነው። እንደ ወንድ ልማር፣ እንደ ወንድ ልውጣ፣ እንደ ወንድ ልስራ ነው። እንደ ሴት ይሄ ነገር ይገባኛል አይደለም። አብዛኛውን አሁንም የምታዩት they just want to be a man፣ ወንድ ነው መሆን የሚፈልጉት። በቃ እኔ ሴትነትን ፕሬዝ የምታረግ፣ ሙያን ፕሬዝ የምታረግ፣ እናትነትን በቃ የምታቆለጳጵስ ፌሚኒስት አይቻላል። ፌሚኒዝም ብያችኋለሁ እንደ የመሆን አባዜ ነው። እንደ ወንድ የመሆን አባዜ ነው። እንደ ወንድ ይገባኛል፣ እንደ ወንድ እንዲህ ማድረግ አለብኝ፣ እንደ ወንድ እንዲህ እንደ ወንድ። ፓትሪያርኪን ስትጠሉ ዲቫይን ኦርደርን እየጠላችሁ ነው። ሃይማኖት ቤቶቻችሁ ላይ ሂዱና ምንድነው ስለ አባወራው አስተምሮት ያለው? ነሰሰርሊ ፓትሪያርኪ ላይልሽ ይችላል፣ አባወራው ስርዓት ላይልሽ ይችላል። ግን you can see ወንዶች ፒክ ሲደረጉ በቃ ይገባቸዋል እኮ። እና ሃይማኖተኛ ከሆናችሁ መንፈሳዊ ሰዎች ከሆናችሁ ሃይማኖት አለኝ የምትሉ ከሆነ ፓትሪያርኪን መጥላት የለባችሁም፣ ስርዓትን መጥራት የለባችሁም። ፓትሪያርኪ ስርዓት ነው፣ መዋቅር ነው፣ ኦርደር ነው። ፓትሪያርኪ የጭቆና ፍቃድ አይደለም፣ ኦርደር ስርዓት ነው። ፓትሪያርኪን ስትቃወሙ፣ አባወራዊ ስርዓትን ስትቃወሙ አባቶቻችሁን እየናቃችሁ ነው። እግዚአብሔርን እየናቃችሁ ነው። ስርዓቱን እየናቃችሁ ነው። አስቡበት። ይሄን ስላችሁ ስርዓት የሌላቸው አባቶች የሉም እያልኳችሁ አይደለም። አባቶችን ነው የምንገስጸው፣ ስርዓቱን አናፈርስም። ማንንና ስርዓቱን እናፈርሳለን? ማንንና እግዚአብሔርን ስርዓት እናፈርሳለን? አስቡበት። ሃይማኖተኛ ከሆናችሁ የሃይማኖታችሁን ስርዓት ጠብቁ። የሃይማኖት አባቶቻችሁን ጠይቁ። ዝም ብላችሁ ሶሻል ሚዲያ ላይ ስለተባለ ብቻ አትበሉ። ሶርስ ጠይቁ። ለምንድን ነው እንዴ ተባለው ብላችሁ ጠይቁ። ሞኞች አትሆኑ።